የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኘው የካቲት 9 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርገው ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገ ኃይል መደምሰሱ ተነገረ። የአፍሪካ ህብረት ቅኝ ግዛትና ባርነትን በሰብአዊነት ላይ የተፈጸሙ ወንጀሎች ሲል ፈረጀ። የኤሚሬቱ ፕሬዝዳንት መሐመድ ቢን ዛይድ በጠና መታመማቸው ተሰማ። የኢራንና አሜሪካ ውይይት በጄኔቫ ሊካሄድ ነው። እነዚህና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገ ኃይል መደምሰሱ ተነገረ። በአፋብን ጎንደር ጠቅላይ ግዛት በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው የመንግስት ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይል መንገድ ላይ ቀርቷል የተባለው በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጨው ድንባና ወርቀ ድንባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽት 2 ሰዓት በዘለቀው አስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን ጠላት ጭኖት ይንቀሳቀስ የነበረው አብዛኛው ከጥቅም ውጪ መሆኑ ነው የተገለጸው። አመራርን ጨምሮ መቶ አለቃና ትዩ ኃላፊነት ያላቸው አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖችና ሌሎች የስርዓቱ የጸጥታ ኃይሎች ተደምስሰዋል ተብሏል። በፋኖ በኩል 2 ሰዎች ተሰውተዋል። የአፍሪካ ህብረት ቅኝ ግዛትና ባርነትን በሰብአዊነት ላይ የተፈጸሙ ወንጀሎች ሲል ፈረጀ። ባለፈው ሳምንት በአዲስ አበባ በተካሄደው 39ኛው የአፍሪካ ህብረት የመሪዎችና የመንግስታት መደበኛ ጉባኤ ባርነት ከሀገር ማባረርና ቅኝ ግዛት በአፍሪካ ህዝቦች ላይ የተፈጸሙ በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋት መሆናቸውን የሚገልጽ ታሪካዊ የተባለ ውሳኔ ጸድቋል። በጉባኤው ማጠቃለያ ላይ የአባል ሀገራት መሪዎች እነዚህ ወንጀሎች በዓለም አቀፍ ደረጃ እውቅና እንዲያገኙ በጋራ ለመስራት ተስማምተዋል። ህብረቱ ጉዳዩን በጊዜው ለመከታተል የወሰነ ሲሆን በተለይም እንደ አውሮፓውያን አቆጣጠር በ2025 አልጀርስ የተካሄደውን የአፍሪካ የቅኝ ግዛት ወንጀሎች ዓለም አቀፍ ጉባኤ በስኬት ላዘጋጀው የአልጄሪያ ከፍተኛ እውቅና ችሯል። ይህ በቶጎ ሪፐብሊክ አቅራቢነት ለጉባኤው የቀረበው የውሳኔ ሀሳብ በውሳኔ ቁጥር 934 ትግበራ ዙሪያ በአባል ሀገራትና በህብረቱ ኮሚሽን በኩል የታዩ መሻሻሎችን አጽድቋል። እንደ አልጄሪያ ሬዲዮ ዘገባ ውሳኔው አፍሪካ ለደረሰባት ታሪካዊ በደል ካሳ የመጠየቅና ድምጿን በዓለም አቀፍ መድረክ የማሰማት ጥረቷ አካል ተደርጎ ተወስዷል። የኤሚሬትሱ ፕሬዝዳንት መሐመድ ቢን ዛይድ በጠና መታመማቸው ተሰማ። ኤርዶጋን ወደ ሀገሪቱ ሊያደርጉት የነበረውን ጉብኝት ማቋረጣቸው ተዘግቧል። ኤርዶጋን በሚቀጥሉት ቀናት ኤሚሬትስ ለመጎብኘት ወስኖ እንደነበር ይታወቃል። ይሁን እንጂ የኤሚሬትሱ መሪ መሐመድ ቢን ዛይድ በጠና መታመማቸው ጉብኝቱን እንዲያቋርጥ አድርገውታል ሲል የቱርኩ ዴይሊ ሳባህ ዘግቧል። ጉዞ የተሰረዘው ኤርዶጋንና ቢን ዛይድ በስልክ ከተነጋገሩ በኋላ እንደሆነም ተጠቅሷል። ይህን ተከትሎ ኤርዶጋን በነገው ዕለት በቀጥታ ወደ አዲስ አበባ ጉዞ እንደሚያደርጉ ታውቋል። ኤሚሬትስ በቅርብ ዓመታት በኋላ ከቱርክ ጋር ያላት የሁለትዮሽ ግንኙነት እየተሻሻለ መጥቷል። የኢራንና የአሜሪካ ውይይት በጄኔቫ ሊካሄድ ነው። ድርድሩ ነገ እንደሚካሄድ የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ ተናግረዋል። ውይይቱ በኦማን አሸማጋይነት እንደሚደረግ አስታውቀዋል። የሁለቱ ሀገራት ተደራዳሪ ልዑካን ስዊዘርላንድ ገብተዋል። ኢራንና አሜሪካ የመጀመሪያ ዙር ውይይታቸውን ከ15 ቀን በፊት በኦማን ዋና ከተማ ሙስካት ነበር ያካሄዱት። ሁለተኛው ዙር እንደሚወያዩም ጠቁመው ነበር። ውይይቱ በኢራን የኒውክሌር ፕሮግራም ያተኮረ መሆኑን ሁለቱም ወገኖች በተደጋጋሚ ገልጸዋል። ተመልካቾቻችን ለዛሬ ለተሰኘው የካቲት 9 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርገው ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገ ኃይል መደምሰሱ ተነገረ። የአፍሪካ ህብረት ቅኝ ግዛትና ባርነትን በሰብአዊነት ላይ የተፈጸሙ ወንጀሎች ሲል ፈረጀ። የኤሚሬቱ ፕሬዝዳንት መሐመድ ቢን ዛይድ በጠና መታመማቸው ተሰማ። የኢራንና አሜሪካ ውይይት በጄኔቫ ሊካሄድ ነው።